የሚገርም ነው በየቀኑ ጣዋጣው እርግጠኛ ነኝ የምነግራችሁ ነገር ዛሬ ዩሱፍ ይመጣል ብሎ እየጠበቀ እኔ አንድ ጓደኛ ነበርኝ እናቱን አላህ ይርሐማት እናቱ ሞተችና ሲነግረኝ ከትምህርት ቤት ከመጣው በኋላ ሃይ ስኩል ተማሪ ያለው ከትምህርት ቤት እንደመጣው እገባለሁ አለ ቦርሳዬን አስቀምጬ እንደቀበርኳት አቃለው እንደሞተች አቃለው ግን ሁሉም ከመኝታ ክፍል ተነስቼ ሁሉም ክፍል ፈልጋታለሁ ሁሉንም ክፍል ነው ዞር የማየው እና በጣም ለረጅም ጊዜ የማደርገው ነገር ነው ያለች ይመስለኛል ይላል ሁሌም ያለች ይመስለኛል ያዕቆብ the same thing ነው happen የሆነበት በየቀኑ ይመጣል የሚል ተስፋ አለው ወይ ሞቷል ተብሎ ቁርጦን አልተነገረው ይመጣል የሚል ስሜት ነው ያለው በየቀኑ እና ያዕቆብን አላህ እኮ በጣም በሚደንቅ ሁኔታ ነው የገለጸው ምን እንዳለው ታውቂያለሽ ያዕቆብ አለ የሚደንቅ የሆነ ሰው ነው አለ ለዙ ዒልሚን ሊማ ዐለምና እኛው ራሳችን የሚገርም የሆነ ዕውቀት የሰጠነው ያስተማርነው ድንቅ ሰው ነው አለ ያዕቆብ እናም ወላኪን አክثرهم لا يعلمون ብዙ ሰው ግን ስለ ያዕቆብ አያውቅም አለ ያዕቆብ የሚገርም የሆነውን ስፒሪቹዋል መንፈሳዊ ጉልበቱን አውጥቶ ነው ያሳየው ፈሰብሩን ጀሚል ይህ ሰው ግን የሚገርማችሁ ነገር አይኑ የበራው በልጁ ከራማ ነው በልጁ ቲሸርት እኮ ነው የዩሱፍ ቲሸርት ከራማ አለው ቲሸርቱን የላከለት አይኑ ዩሱፍ ይሸተኛል ነው ያለው በነገራችን ላይ ቤት ቁጭ ብሎ ዩሱፍ ይሸተኛል ኢኒ ለአጂዱ ሪሃ ዩሱፍ ለውላ አንቱ ፈኒዱን እናንተ ብድናት ምናምን ብላችሁ ብታስቡኝም ግን አይ ስሜል ይታለ በቃ ይሸተኛል ምን አይነት የኢማን እንትን ርቆ ቤት ነው እንዴ ያዕቆብ እኮ በጣም ይገርም ቤት ቁጭ ብሎ ዩሱፍ ይሸተዋል ዩሱፍ እኮ ግብጽ ነው ያለው አይ ነብይ ስለሆነ ብቻ ነው ምናምን አትበለኝ እትናት ያ ብቻ አይደለም ውስጡ ያለው እንትን ነው መርየምን ተመልከታት መርየምን እኮ በጣም አልቀዋታል ማለት ለሴቶች በአጠቃላይ የመንፈሳዊነት ተምሳሌት ከፈለጉ መርየም አለች በቃ ብቸኛ ቁርአን ውስጥ በስሜት ውስጥ በስማ ሱራ ያለ የሚገርም ማንነት ያላት የሆነው ለሴት ልጅ እጅግ በጣም ከባድ መከራ ማለት በክብሯ መምጣት ነው ላውን ባላደረገችው ነገር እና እሷ አርግዛ ለእናቷ ምን ብላ ነው የምታስረዳት ሐቂቃ ለአባት የምር የምትለው ላጎቷ ምንድነው መርየም እኮ አጎት አላት ማለት ቁርአን አልነገረንም እንጂ እኮ አጎት አላት ሰው ናት እኮ መርየም ምንድነው የምትለው ላጎቷ አክስቷ ምን ትበላት እሺ ጓደኞች መርየም እኮ ጓደኛ ይኖራታል ራይት ለጓደኞቿ ምን ትበላቸው ለዘመዶቿ ምን ትበላቸው ለአካባቢ ማህበረሰብ ምን ትበላቸው ደግሞ የሚገርመው ነገር በማህበረሰብ ውስጥ መርየም ትታወቃለች በጣም ምርጥ የሆነ